ስለ ትጥበት እየነገራቸው ነው። ኤንድ ዘን ብሎዊንግ ኢት ከዛ በኋላ እንፉት። ኤንድ ሁኤቨር ክሊን ሂዝ ፕራይቬት ፓርትስ ማንም ብልቱን ማጽዳት ቢፈልግ ዊዝ ስቶንስ ሹድ ዱ ኢት ዊዝ ኦድ ነምበር ኦፍ ስቶንስ በጎዶሎ ቁጥር ባላቸው ድንጋዮች ያጽዳ። ምኑም ፕራይቬት ፓርቱን። ናፊ ቅድም ምንድን ነው ችግሩ ብላለች። እኔ ብልትሽን እንግዲህ በድንጋይ እንዴት እንደምታጸጃ አላውቅም። ከዚህ የተነሳ ማለት ነው አሁን ትእዛዝ ነው እኮ አሁን እዚህ ጋር ምንድን ነው የቸገራችሁ ነው እኮ ጥያቄ ሆነብኝ። ይህ ነው ሞክ አደረገን። እንደዚህ ከሆነ እንደዚህ እናንተ እንደዚህ ምናምን ብሎ ሞክ አደረገ ማለት ነው። ስለዚህ መታጠብ ራሱ የመጣው በኋላ ነው ትእዛዙ የመጣው። ስለዚህ የመቃብር ቅጣት የሚያስቀጣ ከሆነ ይሄ ያልገባኝ ነገር አለ። ማድረቅ ነው የሚባለው። አሁን ገና መጣልኝ አንተ ነጋገር ማለት ነው። ማድረቅ ነው። ሶስት ድንጋይ ታደርቃለህ፣ ከዛ በኋላ ነው የምትታጠበው። አይደለም ማድረቂያ ነው የምንጠቀመው እኮ ነው። ነብዩ ላይ ወስጄለት እኮ ለምናስገባው ነብዩ ላይ ላሳየህ፣ ዝም ብለህ ነብዩ ላይ ላሳየህ። ኦኬ ነብዩን አዘጋጅ። ካደረቅን በኋላ ነው የምንታጠበው። ኦኬ የነብይህን እንዴት ብለህ ትፈታዋለህ? እሺ እንደዛ ከሆነ ኦኬ እችን ልስጥ ክትባት ስለሆነች ማለት ነው። ማድረቅ ነው ወንድማችን። እሺ ላንብብልህ ደግሞ። ይሄ ደግሞ አብደላ ነው የተደረከው። ናሬትድ አብደላ ይላል። The prophet went out to answer the call of nature and asked me to bring 3 stones. ምን አለ አብደላ ስትልክ የአላህ መልእክተኛ የተፈጥሮ ግዳጁን ለመወጣት ሲወጣ 3 ድንጋዮችን እንዳመጣለት ጠየቀኝ አለ። ውሃ ነው ያዘዘው እዚህ ጋር መሐመድ ድንጋይ ነው ያዘዘው። 3 ድንጋይ I found 2 stones and searched for the third but could not find it. 2 ድንጋዮችን አገኘው ነገር ግን ሶስተኛውን ፈልጌ ማግኘት አልቻልኩም አለ። የግድ 3 መሆን ስላለበት ወይ 5 ወይ 3 ነው መሆን ያለበት። So took a dried piece of dung and brought it to him. ከዛ በኋላ 2ቱን ድንጋይና ኩበት አመጣለት። ድንጋይ ሶስተኛ ፈልጎ ስላጣ ማለት ነው። He took the 2 stones and threw away the dung. 2ቱን ድንጋይ ወሰደና ኩበቱን ወረወረው እና እንደዚህ አለ this is the filthy thing። ኩበቱ ምን አለ? ይሄ አስቀያሚ ነገር ነው አለና በ2ቱ ድንጋይ ተጠቀመ ማለት ነው። አደራ ማድረቂያ ነበረ። የምን ማድረቅ ነው የምታወራው? የሰው አጠበበት አይደለም ይታጠብበታል። ሳይታጠብ ምንድን ነው የሚያደርገው? ጠረገበት እንጂ በቃ መጥረግ ብቻ ነው። ድንጋይ ያጥባል እንደ ያደርቃል እንጂ አንተ እንደ አተሳሳቢ ራሱ ማለት ነው ብትወስደው። አንተ እኮ ጠረገበት ወንድማችን፣ ጠረገበት ባፈር መጥረጊያ ብቻ ነው። ማድረቂያ ነው። አሁን እኛ የምንጠቀመው ምን አደረቀ የሚለው ወንድማችን ምን ነው የሚያደርቀው? ካካውን ነው ቂጡ ላይ የሚያደርቀው እየሞዠቀ ጥሩ ፎጣ ነው ድንጋይ በስልምና ማለት ነው። እዛው አርምጥምጡ። እኔ እኮ ያልገባኝ ችግሩ ምንድን ነው? እነሱ ካመንበት ካደረግነው እናንተ ምንድን ነው የጨነቃችሁ? አሁን አየህ በጣም አነጋገሪ ራሱ ምንድን ነው የጨነቃችሁ? አነጋገሪ ራሱ ሲጀመር አላመናችሁበት አይደል? ጥያቄ አነጋገር አይደለም። መጠያቂ ራሱ ምንድን ነው ችግሩ? በእውቀት ሰውን የማሸነፍ ጥያቄ አይደለም። አይ ምንድን ነው እሱ በእውቀት የማሸነፍ አነጋገሪ ራሱ አሁን አነጋገሪ ራሱ ከራስሪ ምን አጠፋው? አንተ ምን አስተካከል ታውቃለህ? ሲጀምር ምንም ማስተካከል እኮ አችልም። አንተ እዚህ ጋር ታወራለህ እንዲህ ነው ትላለህ እንጂ ማስተካከል አችልም። ከራስሪ ናፊ ምን ችግር አለው እያለች ነው። አንተ ደግሞ ምንድነው አጥፍተሃል እያልከኝ ነው። ወይንም እናንተ ተስማሙ። በደንብ አስተውል። የመቃብር ቅጣት የመቃብር ቅጣት የሚባለው አስተምሮ በራሱ ጤናማ አይደለም። ምክንያቱም ሰዎችም የሚያሳቅቅ ነው። አንድ በል። ሁለተኛ ደግሞ ሰውየው ነፍሱ እየተመለሰ በመቃብር ውስጥ ይቀጣል ካልከኝ እኔ ፎርሴክ ኦፍ አርጉመንት ናፊም ችግር የለውም ስላልሽ አንቺም ታመኝበታለሽ አለ። እኔ እንትኑ ነው ስለ እስቲንጃው ላይ ነው፣ ስለ ጣህራው ላይ ነው። አማ ስለ ቀብር ቅጣት ምንም ያሳቅቅ እንደውም ተሳቆ ሰው እምነትን እንዲቀበል ነው። ከጣራው ጋር የተያያዘ ስለሆነ ቀብር ቅጣት የሚመጣው ስለዚህ አፌር ስላደረግሽው እኔ ጣራው ላይ የሚያስቀጣው የቀብር ቅጣት ብዙ ነው።
እኮ አሁን እኔ ሞር ጥያቄ ዝሌ ስለሆነ ሰውየው ጭንቅላቱ በመዶሻ ይመታል፣ በድንጋይ ይመታል፣ ይፈለጣል አይደለ? አይ በጣሃራ ጉዳይ አልተባለም። የተባሉን አሳይ። የመቃብር ቅጣት ሀዲሱን መልሶ እስኪ እኮ መቃብር ውስጥ ከሚመታ ይቀጣል እንጂ በመዶሻ ይቀጣል ይላል እንዲ ሀዲሱ። በመዶሻ የሚመቱበት የለም መቃብር ውስጥ በመዶሻ አይመቱም አለ፣ ግን በጣሃራ ነው ይላል። በጣሃራ አይልም። በመዶሻ በጣሃራ እሺ፣ በምንድን ነው የሚደረገው? ይቀጣል። ቅጣት አለ። እንደዛ ከሆነ ልሽ ከባድ ይሆንብሻል ናፊ። እንደዛ ከሆነ ከባድ ይሆንብሻል። ሐሚድ ካማ ለምሳሌ በአፍ ውስጥ እንትን ይገባበታል፣ እንደዚህ እንትን ይላል። በጆሮው እንትን ካለ ጆሮ ውስጥ በፌሮ ይመታል። ስለዚህ እንደዛ ከሆነ በጣራ ጉዳይ ከሆነ ብልት ጋር በተያያዘ ከሆነ ብልቱ ላይ ነው የሚሆነው ጭዌው ማለት ነው። ስለዚህ በጣራ እኮ በጣራ ይቀጣል የተባሉት ሙስሊሞች ናቸው። አማ ካፊሮች እኮ በኩፍራቸው ነው የሚቀጡት። ያ መዶሻ ያልከው ቀብር ይጠባል እንደዚህ አፋቸው ውስጥ ይገባል ያልከው ሁሉ ለካፊር ነው። ለካፊር ነው። አዎ እናንተን አይመለከትም። አይ ሙስሊሞችን አይመለከትም። እርግጠኛ ነሽ? እርግጠኛ ነኝ። አዎ ይሄ ሁሉ ከባድ ቅጣቱ ለካፊሮች ነው። ሐሚድ ሚያማ ሙስሊም የለም። ስስቅ ነበር እኮ አይመለከተኝም እኔም አላመንኩም እያልክ ቆይ ባይዞ እንዳለ የተሰጡት ለሙስሊሞች ነው እንጂ ለክርስቲያኖች አይደሉም። አይ ነቢዩ የተላኩት ለዓለም ነው። ነቢያችን የተላኩት ለሙስሊሙም ለካፍሩም ነው። ስለዚህ መሐመድ ከመቃብር ቅጣት አስጥለኝ እያለ ሲጨነቅ የነበረው በማይመለከተው ነገር ነበር ሲጨነቅ የነበረው። የሚያደርጉት ድርጊት እሳቸው ዱዓ የሚያደርጉት ድርጊት ሁሉ ለእኛ ትምህርት እንዲሆን ነው፣ እኛ እንድንከተላቸው እንድንል ነው። ስለዚህ ትምህርት እንዲሆንሽ ከሆነ አንቺም ከመቃብር ቅጣት አድነኝ እያልሽ ትለምኛለሽ ማለት ነው። ሙስሊም እያልኩ አይደለም እኮ ሙስሊም እኮ ቢልመራ በጭራሽ አይቀጡም እያልኩ አይደለም። አንተ የምትለውን በመዶሻ አፋቸው ውስጥ ይገባል እንደዚህ ይሆናሉ እንደዚህ ቀብር ይጠባል የምትለው ሁሉ ለካፊር እንጂ ለሙስሊሞች አይደለም ነው ያልኩህ። ችግር የለውም። ሙስሊሞቹ ምንድን ነው የሚቀጡት? አይ አለ ካልክ ደግሞ በመዶሻ ይቀጣል። ጣሃራ ያጠበቀ ሰው በመዶሻ ነው የሚቀጣው ካልክ ሀዲሱን አምጣልኝ። አሁን ናፊ ሙስሊሞች የሚቀጣሉ አይቀጡም? አሁን አንተ በጣሃራ ጉዳይ በመዶሻ ይቀጣሉ፣ ቀብር እንደዚህ ያደርጋቸዋል ያልከውን እስኪ አምጣ ጥቀስልኝ። ሙስሊሞቹ ይቀጣሉ ወይስ አይቀጡም? ይሄን ብቻ መልሽልኝ። አልኩህ እኮ ሙስሊሞች ኃጢአተኛ ጥፋትን ያጠፉትና ተውበት ሳያደርጉ የሞቱት ያ ደረጃ አይደርስም የሚቀጡት ቅጣት። ማስረጃ አምጪ እኮ። በምንድን ነው የሚቀጡት? ለካሃዲዎቹ እኮ ለካሃዲዎቹና ለሙስሊሞቹ የመቃብር ቅጣት ሲቀጡ የተለያየ ቅጣት ነው የሚቀጡት እኮ። እየበረበራችሁ እንደ አንተ አሁን ራሱ አረበኛውን እያነበባችሁ ምንድን ነው ያላችሁት? ዋነኛው ነው ያላችሁት። ዋነኛው ሀዲሱ ግን ዋነኛው አይልም። ዋነኛው አይልም። አሁን ሾርት ሽንት የሸና ሰው በምን ነው የሚቀጣው? ምንድን ነው የሚለው? ባይዜ ነብዩ ደጋግሞ ሰርተው አይደለም እየተቀጡ ያለበት በመቃብር ነው ብሎ ደጋግሞ በሽንት ምክንያት ነው የተቀጡ አሉ እንጂ በመዶሻ እየተመቱ ነው አላሉማ። የተቀጡ ነው ማለትና በመዶሻ እየተመቱ ነው ማለት ይለያያል። እሺ በምንድን ነው የሚቀጡት? ታችን በምን የሚቀጡት አለ ብዙ አይነት። እናንተ አይደለችም ምን ለምሳሌ ነው ያለው? አዎ ብዙ አለ። ከዛ ውስጥ ለምሳሌ በድራጎን ይበላሉ። እስኪ የቱ ጋር ነው ታዲያ? ይሄ የትኛው ነው ዋነኛው የሚለው? አሁን ከዚህ ሐዲሱ አዳምጪ፣ ቆይ አዳምጣት እንጂ በምንድን ነው የሚቀጡት? ምላሽ ዋናው የቀብር ቅጣት የሚለው ይሄ ከዚህ ሐዲስ አለ። ዩራኔሽን the main cause of punishment in the grave ማለት ነው ማለት ነው። እኔ እንግሊዝኛ አላቅልህም። ወልልሐኪሚ አክሰሩ ዐዛብ ልቀብሪ ሚን አልበውል ይላል። አክሰር ማለት አብዛኛው ማለት እንጂ ዋነኛው ማለት አይደለም። አብዛኛው። ስለዚህ ከነኛ አብዛኛው የሚቀጡበት በምን ምክንያት ነው? ዋነኛው ማለት አንድ አይደለም። አብዛኛው እና ዋነኛው ምንድን ነው ልዩነቱ? አብዛኛው ማለት ብዙ ሰዎች የሚቀጡበት። ስለዚህ ከሚቀጡት ከዛ ከሌላው ከተዘረዘሩት ውስጥ ብዙዎቹ የሚቀጡበት በሽንት ነው አይደለ? እንደዛ ነው እንጂ ዋነኛው ስትል እኮ አንተ እንዳልከው በመዶሻ በቀብር እንደዚህ መቅረብ እንደዚህ ዋነኛው ማለት ይሄ ነው። አብዛኛው ማለትና ዋነኛው ማለት መለየት አለባቸው። ስለዚህ ከተዘረዘሩ ወደ 6 ካሉት ውስጥ አብዛኛው የሚቀጡት ግን በሽንት ነው።
ስለዚህ ዋነኛው መቀጫው ምንድነው? ማለት ዋነኛው ማለት አይደለም። ይሆንልሽ ወደ ስ በደንብ ስለሚገባ ይሆንልሽ። እፎ እሷ ምትለ ሽንት ከሚሸኑ ሰዎች ውስጥ የማይቀጡ አሉ እያለች መሰለኝ። ሽንት ከሚሸኑ ሰዎች ውስጥ እንደዛ መሰለኝ የምትል። ምን አልከኝ? ሽንት እላቸው ላይ ከሚነካቸው የማይቀጡ አሉ እያልሽ ነው እንዴ? አብዛኛው ይቀጣሉ። እንደዛ እያልሽ ነው? ኖ አብዛኛው የቀብር ቅጣት እንደዛ አይደለም። ስለ ቀብር ቅጣት ነው እያልሽ አብዛኛው ነው። ያ አብዛኛው የቀብር ቅጣት ሽንት ነው። እኔ አሁን እንዲህ ብያለሁ። በቃ ናፊ፣ እኔ ያልኩት ዋነኛው የቀብር ቅጣት ሽንት ነው አልኩኝ። እኔ ዋነኛው የቀብር ቅጣት ሽንት ነው አልኩ። እሷ ደግሞ ምን አለች? አብዛኛው የቀብር ቅጣት ሽንት ነው አለች። ይሄ ነው አይደለ? ደግሞ የማይቀጡት አሉ ወይ ላልከው፣ ይሄ አይ ስለሱን ተይው በቃ እዚህኛው ላይ ተግባብተናል። እኔ ባንቺው አርጉመንት መጣሁልሽ። ኦኬ አብዛኛው ቀብር ውስጥ የሚቀጡት በሽንት ነው አይደለ? ኦኬ ነብዩ መቼ ኢሚሌት ከማደርግሽ ተረጋጊ። ስለዚህ የጠየቅሽውን ብቻ መልሽ። ምክንያቱም ለምን መሰለሽ ቅጣታቸው ጩኸታቸው እንዲቀላል አይደለም። ምንድን ነው የሚቀጡ ስትባይ መልስ የለሽም፣ አታቂም። ስለዚህ አይደለም ብለሽ ክሌም ካደረግሽ መረጃ እንጠይቅሻለን ማለት ነው። 1000 ዓመት እታገዝሻለሁ፣ አታመጭም። እኛ ካልነው ውጭ የቀብር ቅጣት ተብለው የተዘረዘሩ አሉ። ከነኛ ውጭ ከሆነ ማስረጃ ክሌም ባደረግሹ እንጠይቅሻለን ማለት ነው። ሽንት መሆኑ ቆይ እሷ ትጨርስ። መቼ ነው ያዘዘው ይህንን ትእዛዝ? የቀብር ቅጣት መቼ ነው ያዘዘው መሐመድ? በህይወት ባሉበት ዘመን። መቼ ነው ያልኩሽ እኮ እያለ መቼ? የት? መዲና፣ መካ? አላቅም። ኦኬ ማታቂ ከሆነ ምድረ እየሞገትሽኝ ያለሽው ካዳ እንዴ? ሀዲሱን ነው። ሀዲሱን አላቅም አላልኩም። ሀዲሱን አቋ በቃ ለመጨረሻ ጊዜ እናስተናግዳት፣ ችግር የለው። አንዴ ትቀጥላለህ። በመካ ይህንን ትእዛዝ አዞ ነበረ? አላቅም አልኩ። 10 ዓመት ምናምን አካባቢ መካ ሲኖር ስለ ቀብር ጎበዝ 10 ዓመት መካ ሲኖር ቀራቸው ቢያዙ ምን አገባ አንተ? አትበሳጪ፣ ቆይ አትበሳጪ። እስልምና የነቢያት አስተምሮ አይደለ? የመቃብር ቅጣት እናንተ ብቻ የሚመለከተው ወይስ ከእናንተ በፊት የነበሩትን የሚመለከተው? ቴንኪው። ስለዚህ ይሄ ተረት ተረት እስልምና ውስጥ እናንተ ጋር ብቻ ነው ያለው ማለት ነው። እናመሰግናለን። ይህም በመካ ይሄ አንተ ስላልክ አይደለም። አላሁ ተዓላ እኛም ብቻ ይመለከተናል። የፈለገውን ነገር የማድረግ ችሎታ እኛም ብቻ ይመለከተዋል። እኛም ብቻ ይመለከተናል። እኛም ብቻ ነው የነቢይ ኡመት ብቻ ነው እኮ እናንተ ብቻ ይመለከተው። እኛም ተስማምተናል። እሺ ቀጥል ክርስቲያን። ያ ናፊ የተናገርሻቸው ነገሮች በሙሉ ግን ትንሽ ያስቃሉና ለአንብብልሽ አንዴና ሜይ ቢ መረጃውን ልስጥሽና አንቺ ከፍተሽ ማንበብ ትችላለሽ። አረብኛውን ረጅም ሀዲስ ነው። ሳሂህ አልቡካሪ 1386 ላይ ነው የሚገኘው። ቡኻሪ 1386 ላይ ምን ይላል? ሶ ሂ ዊል ቢ ፒኒሽድ ላይክ ዳት ቲል ዘ ዴይ ኦፍ ሪዘሬክሽን፣ እስከ ቂያማ ቀን ድረስ እንደዛ ይቀጠሉ ይላል። ዘ ዋን ሁዝ ሄድ ዩ ሶ ቢንግ ክረሽድ፣ ጭንቅላቱ የሚፈጨው ወይም ደግሞ በድንጋይ ክረሽ የሚደረገው በድንጋይ የሚደበደበው ምንድነው አለ? ኢዝ ዘ ዋን ሁም አላህ ሃድ ጊቭን ዘ ናውሌጅ ኦፍ ዘ ቁርአን፣ የቁርአን እውቀት ሰጥቶት በልቡ ሀፍዞ በት ሂ ዩዝድ ቱ ስሊፕ አት ናይት፣ በምሽት የሚተኛ ሰው ነው፣ ሌሊት ተነስቶ የማይቀራ። እነዚህ የማያምኑ ናቸው። ናፊ ማለት ወይ ካወቅሽው ልዩነቱን ካወቅሽው የቅጣቱን ልዩነት ብትነግሪን አንድ ነገር ነበር በማስረጃ እንደው ቁርአን የማይቀሩት ናቸው የሚቀጡት ነው ያለ። ቁርአንን በልባቸው ሀፍዘው ሌሊት የሚተኙ ተነስተው የማይቀሩ እነሱ ቅድም ሽንት እያልክ ነው። አሁን ደግሞ ወደ ቁርአን ደግሞ ሌላ እህታችን፣ አንቺ እኮ በጭንቅላታቸው የሚቀጠቀጡት እኮ ሙስሊሞች አይደሉም እንትኖች ናቸው። እናንተ ናችሁ በጭንቅላታችሁ የሚቀጠቀጡት እኮ እያልሽ ነበር። አዎ። ስለዚህ ቁርአንን ያፈዝነው እኛ ነን። በጭንቅላታቸው ነው በመዶሻ ነው የሚቀጠቀጡት ነው ያለው። ጭንቅላታችሁ አናታችሁ የሚፈጠፈጠው እኛ ነን። አዎ እናንተ ናችሁ። ቁርአንን ያፈዝነው እኛ ነን።
ቁርአንን ደግሞ አለመቅራት አይደለም ሊያስቀጠቅጦ አያስጠይቀውም። ቁርአንን ሐፍዞ አለመቅራት አያስቀጣም? አያስቀጣም? ቁርአንን ሐፍዘሽ ወይም ደግሞ ቁርአን አለመቅራት አያስቀጣም? ያስቀጣል። እስኪ ቁርአንን አለመቅራት ያስቀጣል ሲባል እኔ ሰምቼም አላውቅም። ከቁርአን ውስጥ አንድ ሱራ ነው ያለው። ያንን ደግሞ የመቅራት ግዴታ ሁላችንም ስላፈዘ ሳይሆን ያላፈዘውን ቢሆን ተምሮ የመቅራት ግዴታ አለበት። ሰላትን ስለምሰግድ በሱ ስለሆነ የሚሰግዱት። ኦኬ። ስለዚህ ቁርአንን አለመቅራት ቅጣት የለውም ማለት ነው በእስልምና? አዎ። እናመሰግናለን። አዲሱ ስለዚህ እየዋሸ ነው። እናመሰግናለን። ሐዲስ እያጠራቀማችሁ እየመጣችሁ ቡሃሪ ዳይፍ ነው። ቡሃሪ ዳይፍ ነው። እና ቡኻሪ ስለዘገበ ብቻ ሰሂህ አይሆንም። ቡኻሪ እኮ የዘገቡት ሁሉ ሰሂህ ማለት አይደለም። ቁርአን መሰለ እንዴ? ቁርአን እኮ አይደለም። ጎበዝ ይሆን ስህተት የሌለበት ቁርአን ብቻ ነው። ስለዚህ እንደዛማ ከሆነ ቁርአን ላይ ስለ እንደዚህ አይነት እንትኑም አታመጭልንም እኮ የጠየቅንሽ ነው። ታመጫለሽ ከቁርአን ላይ አምጣ ከቁርአን እስኪ ቁርአን የማይቀር ታመጫለሽ ወይ አምጣ ትለኛለሽ እንዴ? ታመጫለሽ ወይ ስልሽ ቁርአን ማተረተረት እኮ ነው። ምንም አስተምረው ለአንተ እንደዛ እኮ ነው። ለዛ እኮ ነው አይመለከታችሁም የሚሉ ለእናንተ አሁን ሁሉ ነገር ተረተረት ስለሆነ ምን አገባችሁ? ለምንድን ናፊ ከቁርአን ላይ እኔ ጅብሪል ማን ነው ብለሽ መረጃ ልትሰጪኝ ትችያለሽ? የቀብር ቅጣት ምንድን ነው ብለሽ መረጃ ልትሰጪኝ ትችያለሽ? እኔማ ለጠየቅኩህ እኮ እየመለስኩልህ ነው። ግን ምንም እኮ የለም ቁርአን ምንም እኮ ትርጉም አልባ እኮ ነው። ሀባሾች በቀላሉ ልንገርሽ፣ አዳምጪ፣ ሀባሾች ልንገራችሁ እኔ ቶለሬት ማደርጋችሁ ዋብዮችን ስለምፈልጋቸው እንጂ እናንተ እውቀት ኖራችሁ አይደለም። ፔሬድ በደንብ ልንገራችሁ መረጃ ሀባሾች አዳምጪ፣ ከዋብያዎቹ ጋር ዲል እንደምታደርጉት አለም ከኛ ጋር እነሱ ጋር ሞክ እንደምታደርጉት እኛ ጋር ብመጡ በደቂቃ ውስጥ ዜሮ እንከታችኋለን። ምክንያቱም እናሱ ጋር የምትስማሙበት ነገር አለ። የምን መዛቦች ላይ ትስማማላችሁ፣ መዛቦችን ትጠቅሳላችሁ። አረ እናንተ ማቂዳ ዜሮ ነው። ትስማማላችሁ። ፎይ ሶስት አንድ አይደል የምትሉት? አዳምጪ ፕሊዝ፣ አዳምጪ። የእናንተን አቂዳ በደቂቃ ውስጥ ነው አፈራርሼ ዜሮ ማደርጋችሁ። ከዋብያዎቹ ጋር እንዳላችሁ ስታፍ ዋብያ እየተባበርን ደግሞ እኛ ሰው ለሚያመልኩት መስናራለን። ፕሊስ ሚዩት አድርጊ። እነሱ ጋር ተረት እንደምታወሩት እኛ ጋር ተረት አይሰራም። ሴትዮ አዳምጪ። እነሱ ጋር እንደምታወሩት ተረት እኛ ጋር በመረጃ የሚወራው ተዋብያዎቹ ጋር የምትስማሙበት ስላለ መረጃ የሚያቀርቡልህ አናግራ። ስለዚህ አሁን ቀጥይ፣ አናግራቸው። አሁን ሀዲሱን ትቀበያለሽ አትቀበይም? የምን የሚል ሀዲስ አንብቢ፣ እስኪ አንብቢ፣ ከዚህ ጀምሮ አንብቢ። ከዚህ ጋር አንብበሽ ይችን ሼድ ያደረኩባት ለምን ከዛ ጀምራለሁ? ለምን ሙሉ ሀዲስ ነው የምታመጣው? ኦኬ፣ ሙሉን ታነቢያለሽ። ይሄን ሙሉ ታነቢያለሽ። መሀል እየቆረጣችሁ ይሄን ሙሉ ሀዲስ ታነቢያለሽ። የቁርአን በቃ ተማሪ ከስር ሆነሽ ተማሪ አለ ባይዘ ሀባሾች ከተረት ውጭ የሚያውቁት የለም። ከዋብያዎቹ ጋር ዲል እንደምታደርጉት እኛ ጋር ዲል ማድረግ እንደማትችሉ በዚሁ ላስረግጥላችሁ። ስለዚህ እዛ ዋብያዎቹ ጋር እንደምትጨማለቁት እኔ ጋር መጨማለቅ እንደሚቻል እንዳይመስላችሁ፣ በመረጃ ስለሚወራ እኛ ጋር ማለት ነው። ኤኒዌይስ አንብቡ ከተባላችሁ ተባላችሁ። እኔ እንጃ ብቻ የውሃብያ መጫወቻ ናችሁ እናንተ። እንኳን አይደለም ከኛ ጋር እዚህ መታችሁ ዲል ለማድረግ ማለት ነው። ጭራሽ ባይዞ ይሄ በጣም ቡሃሪ ላይ ግልጽ የሆነ ሀዲስ ነው የተቀመጠ። ባይዞ ጭቅላ የሚቀጠቀጠውንም አንዴ ክፈትልኝ ክርስቲያን። ጆሮ የሚቀጠቀጠውንም በአመር ደግሞ እዚሁ እናሳያት። እኔ ሀምብል የሆንኩት ምንድነው ምንትን ከምላ ብዬ ነው 1338 ቡሃሪ ኤኒዌይስ እኛ ጋር በመረጃ የሚወራው ጭንቅላት እዛችሁ ነው። ተረት እዛችሁ እናመጡ። ወደ መጨረሻ አካባቢ አድርገው፣ ረጅም ስለሆነ ረጃጅሞች ናቸው። በመዶሻ የሚቀጠቀጠው ራሱ እነሱ ነው የሚመለከት ነው። ቀጥል። ምን ይላል? then he will be hit with an iron hammer between his two ears በሁለት ጆሮዎቹ መካከል በብረት ይደበደባል። and he will cry and the cry will be heard by whatever approach him። አሁን የመቃብር ቅጣት እነኝን የሚያመጣ ከሆነ እንደዚህ ድምፅ የሚያስጨዋቸው ከሆነ
ሰዎቹ የሚቀጠቀጡ ከሆነ ደግመውም እንደገና ደግሞ ገነት ገብተውም ይቀጠቀጣሉ ወይንስ ገሃነም ገብተውም እንደዚሁ ነው ወይ የሚጠብቃቸው? የአይሁዶቹን አንዴ ክፈትልኝ ክርስቲያን። ደግሞ ይህንንም ያገኛቸዋል ወይ ማለት ነቢዩ የተናገረው አለ። ኃጢአት ሰርተው አይደለም፣ ትልቅ ኃጢአት አይደለም፣ በሽንታቸው ምክንያት ነው የሚቀጠቀጡት አለ። ቅጠል ቆርጦ አደረገላቸው። የአይሁዶቹ ጋር ደግሞ ስንመጣ ያንን ያደረገበት ምክንያት ምንድን ነው? እሱ እንዲታደጋቸው ቅጠሉ እስከደረቀ ድረስ ቅጣቱ ይቀርላቸዋል አለ። በመቃብር ውስጥ ሲቀጠቀጡ ዛፍ ቅጠል ቆረጠና ሁለቱ መቃብር ላይ አስቀመጠው። ለምን ይህን አደረግክ ይባላል? ከቅጣታቸው ትንሽ ዛፉ ቅጠሉ እስከሚደርቅ ድረስ ምን ይላሉና ይቀርላቸዋል ምቱ። እኔስ አንብቦ ቡሃሪ 60:55 ኢብን አባስ እንደተረከው ይላል once the prophet went through the graveyard of Medina and heard the voice of two humans who were being tortured in their graves. አንድ ቀን ነብዩ በመዲና በመቃብር መካከል ሲያልፍ የሰዎች ሲጮሁ ሰማ በመቃብር ቅጣት ምክንያት እና ድምፃቸውን ሰማ በመቃብር ቅጣት ሲሰቃዩ አለ። the prophet said ነብዩ አክሎ ምን አለ? they are being punished but they are not being punished because of the major sin yet their sins are great. ምንድነው የሚቀጡት እኮ እነዚህ ትልልቅ ኃጢአት ሰርተው አይደለም፣ ትላልቅ ኃጢአት ሰርተው ሳይሆን ብሎ ይናገራል። one of them used not to save himself from being soiled with the urine. አንዱ እየተቀጣ ያለው ራሱን ከሽንት መከላከል ባለመቻሉ ነው። and the other used to go about ትልቅ ኃጢአት ሰርቶ አይደለም ሽንት ነው አለ። እኛ ኢአማኞች የሚመለከት ከሆነ የጉዳይ በመቃብር ውስጥ ቶርቸር የሚደረገው እኛ የሚመለክ ከሆነ አለማመን ነው ትልቅ የሚሆነው ወይንስ ሽንት ነካህ ልብስህን? የትኛው ነው ትልቅ የሚሆነው? ቀጥላለሁ። አንድ አዲሱን የጨርሰውና ቀጥል ክርስቲያን። አንዱም እና በትልቁ ቅጣቱ ምንድነው አለ? በሽንት ምክንያት ነው እየተቀጣ ያለው አለ። and the other used to go about calamities. ሌሎች ደግሞ ምንድነው? አንዱ እየተቀጣ ያለው ደግሞ በሐሜት ምክንያት ነው፣ ሰውን ዝቅ የሚያደርግ ንግግር በመናገር ማለት ነው። ካላሚስ ማለት እንደዛ ነው። the prophet asked for a green palm tree leaf and split into two pieces and placed one piece on each grave. ምንድነው ሙሐመድ የቴምር ወይም ደግሞ የፓልም ትሪ ቅጠል ተቀበለና ለሁለት ሰንጥቆ በሁለቱ punishment may be evited as long as the piece of the leaf are not dried. ይሄ ቅጠል እስኪደርቅ ድረስ ከቅጣታቸው ያርፋሉ ብሎ ተናገረ። ስለዚህ ቅጠሏ እንደ ጥላ ሆነች ማለት ነው። ኤኒዌይስ ኡስማን እንኳን ደህና መጣህ። ኦኬ ሜይ ቢ ሰምተዋል ብዬ አስባለሁ። አዎ እና ሐዲሱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንሽ ድምፅን ከፍ አድርገው። መርሐባሽ ሐዲሱ ላይ ማለት ነው በትልቅ ወንጀል ሳይሆን በትልቅ ነገር አይደለም የሚቀጡት ነው ያሉት። እዚህ ጋር በትልቅ ወንጀል አይደለም ሲል ስለሰማሁት ነው። ማለት በትልቅ ነገር አይደለም የሚቀጡት ነው ያሉት እና ቢሰሩት በትልቅ ነገር ባልሆነ ነገር ነው እንጂ ወንጀሉማ ትልቅ ነገር ባይሆን ኖሮ አይቀጡም ነበር። ወንድማችን ቅድም እንደተናገረው ለሶላት ከሽንት ጧሃራ መሆን ያስፈልጋል። በዛ ምክንያት ነውና ነው። እሺ አመሰግናለሁ። ለማረም የምትመጡት ነገር ነው የሚገርመኝ። ይሄ ምንድነው የሚለው? they are being punished but they are not being punished because of the major sin. እየተቀጡ ያሉት በትላልቅ ኃጢአት ስለሰሩ አይደለም እያለ ያለው ምንድነው? እሱ ትልቅ አይደለም ሲባል ኃጢአቱ ትልቅ ሳይሆን ቀርቶ ሳይሆን ከሌላው አንጻር ነው መሰለኝ። ኦኬ እንደዛ ከሆነ እንግዲህ እንጂ ኃጢአቱ በራሱ ትልቅ ኃጢአት ነው። ሽንት መንካት ከነካህ ነው። እንደዛ ነው አይደል ወንድማችን? እንደዛ ከሆነ ያስኬዳል። ሜይ ቢ እንደዛ ከሆነ እንደዛ ነው ሚኒንጉ ሐዲሱ ላይ ማለት። እስኪ ወንድም ሐዲሱን አንድ ጊዜ አረብኛውን ማለት ነው ትንሽ እንዲነበብ አድርገው አንድ ጊዜ አረብኛውን። ኦኬ ቀጥል። አካባቢ
ሀሳብን ተናገርና ቀጥል እስኪ። ቀጥል። ሀሳብን ተናገር። ላምበሆነ እሺ ቀጥለው። ይሄ ሐደሰና ኢብኑ ሰላም የሚለው እንትን እሱን እናቆማለንና ቃለ ኸረጀ ነቢ ሰለላሁ ዐለይሂ ወሰለም እሺ ሚን ባዕድ ሕያጢ መዲና ከመዲና ውጭ ወጡ። ፈሰሚዐ ሰውተል ኢንሳኒ የሰውን ድምፅ ሰሙና ዩዓዚባኒ ሲቀጡ ፊ ቀቡሪሂማ በቀብራቸው ዘንድ ፈቃለ አሉ እንደዚህ ዩዓዚባኒ ይቀጣሉ ወማ ዩዓዘባን ፊ ከቢረቲን በትልቅ ቅጣት ይቀጣሉ። ወኢነሁ እሱ እኮ ለከቢሩን ትልቅ ነው። ካነ አሐዱሁማ አንዱ ላ የስተቲሩ ሚነል በውል ሚያንስ ሽንት ቤት ገብተዋል ሲንጃ ሲያደርግ ይሰግዳል ማለት ነው። ላ የስተቲሩ ማለት ይሰግዳል ማለት ነው። ከፍ አድርጎ እስኪ አንዴ ይሰግዳል የሚላለው አይደለም። ላ የስተቲሩ ማለት ሚነል በውል ከሽንቱ አይጸዳም፣ ከሽንቱ አይጸዳም እሱ። ወካነ አልአኸሩ አንደኛው የምሺ ቢነሚማ ስለ ሐሜት ያወራል። አንደኛው የሚቀጣው ስለ ሐሜት ስለወራ ነው እሱ። ثم دعا بجريدة فكسرها بكسرتين ሁለት ቴምር ዛፍ መሰለኝ ሁለት ቴምር ዛፍ ምናምን እሱን አላውቅም ወላሂ። ግን የቴምር ዛፍ ሰነጠቀና በመቃብሮቹ ላይ ያደረገ ከዛ እነዚህ እስኪደርቁ ድረስ ከዛ መቃብር ቅጣት ያርፋሉ አለ። እና ይኸው ሌላ የፈለኩት ማለት ምንም አይነት ስለ ወንጀል የሚናገር የለም ማለት ወንጀል በትልቅ ወንጀል አይደለም የሚቀጡት አይልም። ወማ يعذبان ይቀጡም እኮ ቢከቢረቲን በትልቅ ነገር አይቀጡም ማለት በትልቅ ነገር አይደለም የሚቀጡት ማለት ምን ማለት ነው? ማለት ከሽንት ለመጽዳት ቢሞክሩ ትልቅ ነገር አይደለም ማለት ነው እንጂ ወንጀሉ ትልቅ ነው። ከሽንት ግን ለመጽዳት ቢሞክሩ ትልቅ ነገር አይደለም እኮ ከወንጀሎቹ አንፃር የሽንቱ ትንሽ ቀለል ይል ነበረ አይደለ? ማለት ሽንት እኮ ለምሳሌ ከሽንት ለመጽዳት ማለት ሽንት ላይ እኮ ቀላል ነው። ገብቶኛል አባባለ ቀላል ነው ይችሉ ነበር፣ ግን ወንጀሉ ግን ከባድ ነው። አግኝቼዋለሁ መጥበን። ስለዚህ የኛ ፖይንት ምንድነው? አሁን ይህንን ትእዛዝ ያዘዘው መሐመድ መካ ነው መዲና ነው? ወደ መዲና ሄዱ አይደለም? የምሽፊን መዲና ያላል መዲና ላይ ነው። ስለዚህ ይሄ አስተምሮ የነቢያት ከሆነ መካ ላይ ሽንት ሲነካቸው የነበሩ በመቃብር እየተቀጠቀጡ ነው አይደለም? አንዱ ሰውዬ ቀብር ሲቀጣ ሰማሁኝ ያሉ ነቢዩ። በሽንት ምክንያት በሐሜት ምክንያት ነው ያሉት እኮ ኖ ትእዛዝም የሰጠው መሐመድ ያኔ ነው፣ መዲና ላይ ነው ትእዛዝ የሰጠው። ከአይሁዶች ከሰሙ በኋላ አይሻን መጥተው ከጠየቋት በኋላ አስቀድሞ አያውቁም ነበር መካ ላይ ታሪክ የተናገሩ። መዲና ሶላት መች ነበር የተጀመረው? ሰላትም ችግር የለውም እሱ አሁን የለው። ሽንቱን ግን ትእዛዝ የተሰጠው መካ ነው መዲና ነው? መዲና ላይ ነው እንደዚህ የተናገሩት እንዴ? ያ እየተቀጡ ያስተምሮ ደግሞ አስቀድሞ የነቢያ ከሆነ የምን ትእዛዝ ነው? ስለዚህ መካ ላይ የነበሩ ሰዎች ሽንት ሲነካቸው ነበሩ በመቃብር ውስጥ አሁን እየተቀጠቀጡ ነው አይደለም? አይደለም። የምን ትእዛዝ? እዚህ ትእዛዝ ተሰጥቷል እንዴ? እየተቀጡ ያሉትን ብለው ተናገሩ እንጂ እኮ ታሪኩ ተናገሩ። ታሪኩ የተላለፈ ነገር የለውም እኮ። ከሽንት ከመልቀቅማ የተጀመረው መች ነው? ሽንት ነጃሳ መሆኑ የተነገረው የመቃብር ቅጣት እንዳለ የነገራቸው መቼ ነው? የመቃብር ቅጣት እንዳለማ ድሮም የታወቀ ነው አይደለም? ታስይዝልኛለህ? ቁርአን ላይ ያለ አሁን ለምሳሌ ቁርአን ላይ ተገልጿል የመቃብር ቅጣት እንዳለ። በሽንት አይደለም የመቃብር ቅጣት እንዳለ። ንጽጽር አቆማለሁ። አንድ ጥቅስ ብቻ አሳየኝ። እሺ ስም እንዳለው ታውቃለህ? በእስልምና ማን ነው ስም ያለው? የቀብር ቅጣት። የቀብር ቅጣት ነው ስም ያለው? የቀብር ኑሮ ማለት ነው። ምን ተብሎ? በርዘኽ። ኑሮን አይደለም ያልኩ እኔ፣ ኑሮ አይደለም ያልኩ፣ ቅጣት እኮ። ቅጣቱ በርዘኽ እንደሚባል ታውቃለህ? በርዛቅ ቅጣት አይደለም። ምን ሆነ ነው? ምን ሆነ ነው? ወንድማችን ልታጭበረብር ነው በአረብኛ? በዝራቅ ነው ማላቅ መስሎ እንደው ከቅጣት ጋር የቀብር ቅጣትና በዝራቅ ምን አገናኘው? ሙሐመድ በዝራቅ የቀብር ቅጣት ማለት ነው? በርዘኽ ነው በርዛቅ ነው። በርዘኽ ነው
የቀብር ቅጣት ማለት ነው። አይገናኝም። የማይገናኝ ለምን ታገናኛለህ? በርዘኽ ማለት ቂያማ ጊዜ ነው። ኧረ ማይገናኝ እኮ ነው። አገናኝ ወንድማችን የለም። አንድ ጥቅስ የለም በቁርአን ውስጥ ይሄ አንድ ጥቅስ የለም። ኤኒዌይስ ትእዛዙም የተሰጠው መዲና ላይ ነው። ያ መዲና ላይ ነው ትእዛዙም የተሰጠው። ግን እንደው እስልምና የነቢያት አስተምሮ ነው ብለው ያው ይናገራሉ። እና ሜይ ቢ ከዛ በፊት የነበሩት ሰዎች ይሄ ቅጣት ሲመለከታቸዋል ወይስ አይመለከታቸው? ነቢያቶች አስተምረውታል? ሜይ ቢ ጥያቄያችን እኮ እሱ ነው አይደለም? ነቢያቶች ሙሐመድ ራሱ በመካ በነበረበት ሰዓት ላይ አብረውት የነበሩ ተከታዮቹ ሽንት ከነካቸው እነሱ በመቃብር ሲቀጠቀጡ ነበር ማለት ነው። አይሻ እኮ ተገርማ እኮ ነው አይሁዶች እንደዚህ ሲሉ ሰማዊ ስትለው በቃ የመቃብር ቅጣት አለ ብሎ ከዛሬ ጀምሮ ከዛን ቀን ጀምሮ ሙሐመድ ጸሎት ማድረግ ጀመረ። አላህ ሆይ ከቀመቅር እንትና አስጥለኝ እያለ ጸሎት ማድረግ ጀመረ ነው የሚለው። እሺ ሙሳ ተመለስ። ሙሳ አለ ሙሳ ይሰማል? ሙሳ ወጣ እንዴ? ኤኒዌይስ አንድ ጥያቄ ልጠይቅህ። ስለዚህ የመቃብር ቅጣት ካለ ሰዎቹ እንደዚህ ጭንቅላታቸው የሚቀጠቀጥ ከሆነ ጆሮቸው ውስጥ ፌሮ የሚገባ በአፋቸው ምናምን ከተባለ አይበሰብስም ወይ? እስከ ቅያማ ቀን ድረስ ይቀጥላል ከተባለ አይበሰብስም ወይ? ኦስማን እሺ ማለት አሁን እንዴት ነው የተፈለገው? ማለት በህይወት እንዳሉ ሆኖ እንጂ ለምሳሌ ቀብሩ ይጠብበታል ቢባል እዛ ውስጥ ሆኖ አሁን በህይወት ያለ ሰውዬ እዛ የሞተው ሰውዬ ጋር ገብቶ ቢቀመጥ መሬቱ ሲጠብቅ እኮ ይመለከተዋል እንዴ? ፊዚካል አደረገዋ። እስኪ እንደዚህ ያደርገዋል፣ ይጨምቀዋል ይላል እኮ። ጭንቅላቱ ይመለስና እንደገና ይፈጫል እኮ ነው የሚለው። ህመሙን ነው የዛን ጊዜ ለምሳሌ በጆሮህ ብረት ቢገባ የሚሰማህ ህመም፣ ጭንቅላት ቢፈርስ የሚሰማህ ህመም ያነው ራሱ ይሰማዋል ለማለት ነው የተፈለገው እንጂ እንትኑ አካል ይመለስለታል የሚለውን እንዴት ታደርገዋለህ? ካዳ ይመለስለታል። አዎ ይመለስለታል። ነብዩ ደግሞ ግልጽ ተናጋሪ ነው አይደለ? አዎ። ታዲያ ምንም ሜታፎር አይደለም ማለት ነው። ቀጥታ ይመለስለታል። ምክንያቱም ነብዩ ምን ብሏል? እኔ ከዘቡር 200 አካባቢ ከተውራት 7 እጥፍ ከኢንጅል 2 እጥፍ ግልጽ የሆነ ነው እንትኖቼም ብሏል። ንግግሩ ከሱ በላይ ግልጽ የሆነ ተናጋሪ የለም ተብሏል። ምንም ድብቅ አይናገርም፣ ምንም ሜታፎር አያወራም። ስለዚህ በቀጥታ የተናገረው ግልጽ ከሆነ ከራሱ ማያወራ ከሆነ እንዲህ ለማለት ፈልጎ ይሆናል ምናምን ብለህ እንዴት ታስተካክለዋለህ? ጥያቄው አልገባኝም ነው ያልከው። ጥያቄው ምን መሰለህ? ጭንቅላቱ ይፈጫል፣ በድንጋይ ይመታል አይደለ? መቃብር ውስጥ ከዛ እንደገና ደግሞ አሁንም ጭንቅላቱ እንትን እየተባለ ይመታል። እስከ ቅያማ ቀን ይቀጥላል አይደለ? ይሄ በትክክልም ነው የሚመታው ወይንስ እንዲሁ ምሳሌያዊ ነው? ይመታል። ለምሳሌ አሁን ወንድምህ ውሸት እሱ ይመታል ማለት ሳይሆን እንደዚሁ ምሳሌያዊ ነው እንትኑ እንጂ አይመለስም። አይነን ያለኝ ሱረቱ ኒሳ ከወት ሱረቱ ኒሳ አያ ስንት ላይ 55 ምናምን 55 ምን ይላል? ስለዚህ ጉዳይ እነዚያ የካዱ ሰዎች ቢአያቲና በታምራችን በአላህ ታምር ሰውፈ ኑስሊሂም ኩለማ ነድጃ ጁሉዱሁም ማለት ቆዳቸው ሲላላጥ በደልናሁም እንቀይራለን። ጁሉድን ሌላ ቆዳ ገይረሃ ከሰዎች ማለት ሲላላጥ ሌላ ቆዳ መተካት የዙቁል አዛብ ቅጣት እንዲቀጡ አላህ ሱብሓነሁ ተናግሯል ሱረቱ ኒሳ ላይ። እና ምን አገናኘው ከዚህ ጋር?
ያገናኘዋል እንጂ በቃ እሱ እኮ ገሃነም እሳት የሚገቡትን ነው አይደለ? ገሃነም የሚገቡትን ነው። ስለዚህ ገሃነም የሚገቡት እሺ፣ ቆዳቸው ሲቀየር በኋላ ቆዳቸውን ያቃጥላቸዋል። ቆዳቸው ይላላጥና ይጠፋል። እንደገና ቆዳ ያለብሳቸዋል። እንደዛ ያደርጋል። እሱ ወደፊት የሚሆን ነው። ገሃነም እንትን ሲል ገሃነም አልተለኮሰችም አይደል? አይ እንደሱ ለማለት ነው። እሱ እኮ ገሃነም ገና እኮ አልተለኮሰችም። 81ኛው አያ ቁጥር 12 ላይ ገና ገሃነም በተለኮሰች ጊዜ ገና ወደፊት ነው ገሃነም የምትለኮሰው እንደ ቁርአኑ አስተምሮ ከሆነ ያኔ ገሃነም ሲገቡ እሱ እንዴት ይቃጠላሉ ምናምን እሱን እንትን የለውም። ስለዚህ እዚህ በመቃብርም ያሉት ጭንቅላታቸው ይፈጫል፣ እንደገና ይመለሳል እንደ መቃብሮች እንደ ገሃነሞቹ ሰዎች ለማለት ነው። ኦኬ እንደዛ ለሆነ ኦኬ። ስለዚህ ጭንቅላት አሁን ለምሳሌ ሽንት ከሸና ጠዋራ ማታደርግ ከሆነ ጭንቅላትን ራስ ደሽን በሚያህል ድንጋይ ይፈጭሃል። ከዛ ደግሞ ይመለሳል። ኦኬ ስለዚህ በህይወት አለህ እኮ ማለት ነው መቃብር ውስጥ አይደለ? ነፍስ ከስጋ ጋር የምትቀየጥና እንደዚህ አይነት ድብደባ የሚካሄድብህ ከሆነ መቃብር ውስጥ ጩኸቱ ደግሞ በጣም ከባድ ነው የሚለው። ጩኸቱን አንዴ ክርስቲያን አሰማቸው። ሶሪ አሰማቸው አልኩኝ። ሰውና ጅንጅኒ አይሰማቸውም። ጩኸቱን አንብብላቸው ለማለት ነው። ሶሪ ጩኸቱን አንድ ያሰማቸው። ከዚህ ቤት ሙስሊሞች ከዚህ ቤት ውረዱ። አንተም እንደ ሰው ትስቃለህ። ምን ሆነ ነው አንተ ደግሞ ቁጭ ቆይቶ ድንገት ይሰሙታል። ጩኸቱ ከተሰማ ሜይ ቢ አረብኛውን አድርግለት ከታይ ጀምሮ ያለው ይህችን ቢያነብልን ወንድማችን አንዴ እስኪ ይህችን አንብባት መሐመድ። ሱማ ከዚህ ሼድ ካረጉባት ጀምሮ ይህ የሚለው ምሳሌ በሙዱሻ ሲመታው አለ። ማን ነው የሚመታው በመዶሻ? መላእክቱ ነው። ማን ናቸው? እስኪ አንብበው እዚህ ጋር ችግር የለም ይነግራል። እዚህ ጋር ማን ነው የሚመታው ነው የሚለው። መላእክቱ ይመታዋል። ማን ይሆናል? ሌላ ነው። አንብበው አዲሱን ثم يقيض له أعمى ለሱ ምንድን ነው ባለ አዕማ ማለት አይኑ ይጨፈናል። አብከሙ معه አይነ ስውር አይኑ ይጨፈናል ሳይሆን ثم يقيض له ለሱ ይታሰርለታል አይኑ ላይ معه مرزبة من حديد በመዶሻ ይመታል። ولو ضرب بها በሳ ሲመታ ጀበሉን ለሳረ ቱራበን ተራራው ወደ አፈር ይቀየራል። የሚመታበት መዶሻ ማለት ነው። የሚመታበት መዶሻ ሰውየው የሚቀጠቀጥበት መዶሻ ተራራ ቢመታ ኖሮ ተራራውን አመድ ያደርገው ነበር እያለ ነው። ቃለ ፈየድሪቡ ቢሃ ضربة يسمعها ما بين المشرق والمغرب እንደንም ፀሐይ የምገባበትና የምወጣበት ያሉ ሰዎች ይሰማሉ ማለት ነው። ከምስራቅ እስከ ምዕራብ ያሉ ሰዎች ይሰሙታል። ከጂኒዎች አካል ነገሮች ይሰሙታል። ይሰማል ድምፁ። ነገር ግን ሰዎችና ጂኒዎች አይሰሙትም። እንትን እንዳንብብላቸውና ችግር የለው እንግሊዝኛው ምን ይላል? one who is a blind and a dumb will then be placed in charge of him, having a sledgehammer such that if a mountain were stuck with it, it would become a dust ይላል። ምንድነው ያ ለመቃብር ተቀጩ ሰውዬ የሚመደብለት አካል ምንድነው? እውር የሆነ ደንቆሮ የሆነ ሰው ትልቅዬ መዶሻ ይይዛል፣ ግብዳ መዶሻ ይይዛል። ያ መዶሻ ተራራ እንኳን ተራራ ቢመታበት ተራራው ሙሉ ለሙሉ አመድ ይሆናል። እንግዲህ በዚህ ነው መቃብር ውስጥ የሚደበደቡት ማለት ነው። ተራራ በሚደረምስ መዶሻ ነው አናት የሚደ ከዛ he will give him a blow with it በዛ ይለዋል፣ ይደበድበዋል በዛ which will be heard by everything between the east and the west except by males and jinns
የሌለ ጩኸት ነው የምትቀውጠው። ከዛ በኋላ ማለት ነው ከሰሜን እስከ ደቡብ ድረስ ድምፅህን ይሰማሉ። ሰውና ጅኒ ብቻ ነው ድምፅ የማይሰማው። መሐመድ ግን እንዴት ነው የሰማው? መሐመድ ሰምቷል አለ ቅድም ነቢይ ነው። ኦኬ ለነቢያቶች ታዲያ ሰው ሁሉ ሰውና ጅኒ ናቸው የማይሰሙት ለምን ይላል ታዲያ? ነቢዮች የሚሰሙ ከሆነ ነቢይ ስለሆነ። ሰላም ናችሁ? ሰላም ነው። ስለዚህ ነቢያቶች ይሰማሉ ማለት ነው። እንደዛ ከሆነ አንድ ነገር እናወጣለሁ። እሺ እንቆይ አውራሽ አንድ ነገር እናወጣለሁ ብሎ ነገር የለም። ትምህርቱ ላይ አይደለም ሰላም ለሁላችሁ የሚለው ልጅ ትምህርቱ ላይ ጥያቄው ላይ ቢሆን ችግር የለውም። ሌላ ነገር ልታወራ እንደሆነ እርግጠኛ ነኝ። እንዲሁ አውርቼ ልውጣ። ምን ትሰራልናለህ ትምህርቱ ላይ ካልሆነ? ኤኒዌይስ አሁን ጥያቄ ምን መሰለህ ወንድማችን መሐመድ፣ እሺ ያልተቀበሩት ሰዎች ሳይቀበሩ የቀሩ እንዴት ነው እሱ መቃብር ውስጥ ስላልገቡ ይሄ ቅጣት እንዴት ያገኛቸዋል? እነሱ ተረፉ እኮ ካዲያ እንደዛ ከሆነ እነማን? ሁሉም ስሞች ነው እኮ መቃብር ውስጥ ያልገቡስ ያልተቀበሩ። ስለዚህ አላህ ነው የሚያውቀው። ደስ ይላል። ከመቃብር ቅጣት እኮ ተረፉ እነሱ። ያ ለምሳሌ በአውሬ የተበሉ ሰዎች፣ ባህር ውስጥ የሞቱ ሰዎች ሩህ አላህ ጋር ስለሚል አላህ ነው የሚሻው። መቃብር ቅጣት አትሊስት ያመልጣሉ። በቃ ተቀብረው በረሃ ላይ ለምሳሌ ወድቀው የቀሩ መቃብር ውስጥ ስላልገቡ ባይዞ አንዴ እንዲተመቱ እስከ ቅያማ ድረስ ነው። በቃ ምድር ውስጥ ሁሉ ወደ ውስጥ የሚከታቸው እየቀጠቀጣቸው ማለት ነው። እና መልሶ ደግሞ ይደግማቸዋል። ደግሞ እንትን ይላቸዋል። እንትን ምድር ደግሞ እንዲትጨምቃቸዋለች፣ እዛው ታጣብቃቸውና እንዲትጨምቃቸዋለች። አማኝ ከሆነ 70 በ70 ነው የሚሰፋለት አይደለ? አማኝ ካልሆንኩ ነው ይውለ ሽንቱ አማኝ ምናምን ሽንት ከነካ ለምሳሌ አማኝ ሆነ ጧሃራ ሰጥቶን ሰግድ ይውልኝ ሰግድ ለሰው ሰግድ ማለት ነው። ተመዝግበውልሽ ትቀጠቀጫታለሽ ማለት ነው መቃብር ውስጥ። አዎ ሪባ ምንድን ነበር? ወለድ የሚበላም ይላል። ለምሳሌ ወለድ የሚበሉት ሐሜት የሚያወሩት ለሊት ተነስተህ ቁርአን ትቀራለህ። ቁርአን የቀራህ ካልሰራህበት ነው የሚለው። ቁርአን ቀርተህ ካልሰራህበት ያው ትጠይቃለህ፣ ትቀጠቀጣለህ እንጂ ምን ትጠየቃለህ? አዎ ግን እንደዛ አይደለም። እኔ ላስረዳችሁ። እሺ ሙስሊም ብቻ መሆን በቂ ነው። የመቃብር ቅጣት የለም አለ። ሰው ያጠፋውን ልክ ይቀጣል። ሸና አልሸና ብሎ የሚቀጠቅጥ ነቢያችን ሰለላሁ ዐለይሂ ወሰለም ሻፋ ይሆናል። ከእሳት ያወጣሉ። ስማ አድምጠኝ። አንዴ ሽንት መንካት እሺ እንትንስ የመኒህ ሽንት ከነክ ምን አልገባኝም። መኒህ ከነካህስ የዘር ፈሳሽ ማለት እሱ ላይ ዝም ብለህ የምታዝረው አንደኛ አይቻልም። ሲጀመር ሙስሊሞች ሲጀመር በስ ግዴታ ተጸዳድሰው ነው ግዴታ ነው። ስለዚህ ዝም ብለህ የምትዝረከረክ ከሆነ በሱ የምትሰግድ ከሆነ ያስቀጣሃል ማለት ነው። ካልታጠብከው እንዴ ያስቀጣል። ምን ልክ እንደ ሽንቱ ማለት ነው። ዋናው ላኢላሃ ኢለላህ ክርስቲያን ካስክ አለቃ ላኢላሃ ኢለላህ ወሳኙ ላኢላሃ ኢለላህ ራሱ ትልቅ ተስፋ ነው። ትልቅ ስለዚህ ቆይ እዛ ከመሄድ በፊት ልብ በሉ መኒ ማለት ነው አይደለም? አይገናኙም ብቻ በዛ ውሽዝ በቃ እሱ ራሱ መዝረክረክ ነው፣ ንጽህናን አለመጠበቅ ነው አይደለ? ይኸው አዳምጠኝ። ያ ትክክል ነው፣ እውነት ነው። እኔም እስማማለሁ።
እንደዚህ ላው ላይ ልብሱን የሚነካው ምናምን ከሆነ የሚረከረክ ከሆነ ቢቀጣም ብዙ ነገር የለም። ክርስቲያን ቀጥል አንብብላቸው። ማን እንደሚቀጣ አሳያቸው። ናሬትድ አይሻም አላስ ሜሴንጀር ዩዝድ ቱ ዋሽ ዘ ሴም and I could still see the trace of washing on it ይላል። የአላህ መልእክተኛ ምንድነው ልብሳቸውን የዘር ፈሳሽ ነካውና ከዛ በኋላ ታጥቦ አይለቅምና በዛ ጥብጣቢው እየታየ በሱ ደግሞ ሄደው ይሰግዱ ነበረ። አንዱ ነው የዘር ፈሳሹ ላው ላይ እንትን የሚል ነበረ። ሶሪ እንግዲህ መሐመድ ምንም እናደርጋ ይፈተግለትም ነበር። እነሱ ያሉ ነገር እውነት ነው። ነቢያችን ያለው ነገር ሰለላሁ ዐለይሂ ወሰለም እውነት ነው። ያው ሲሉን ማን የዘር ፈሳሽን እንትን ልብሱን የሚነካ ላይ ነው ባይዘው ያለው በጣም ብዙ ሀዲስ ላይ አለ ይሄ ሀዲስ። አይሻም እንደምትፈቃፍቅለት ተናግራለች። እስቲ ከፈቀድከኝ አንድ ጥያቄ ልጠይቅ። አሳዘን አይደለ ነብይ በመቃብር ውስጥ እየተቀጠቀጠ መሆኑን። ይሄማ እኮ በግልጽ ምንድን ያለን በግልጽ ምንድን ያለን ይሄማ ከሽንትም በላይ ነው። ይገረፋል በመቃብር። ክርስቲያን ደግሞ ክፉ ነው። የነብዩን አመጣውና ቀን ሁሉ ሰብስበው እኮ ነው። እስቲ አንድ ጥያቄ ይበቃናል። ኔስ ወደ ዋናው መልሱትና መልካም ጠይቃኛል አይደል? እኔ ልጠይቅ አንዴ። ምንድን ነው? ቀጥል። እሺ ፓኒክ ያደረክበት ገብቶኛል፣ ተሰምቶሃል። ኖ የዛ ጉዳይ ወላሂ ምንም ነገር አንተ ባለማወቂ ነው። እኔ ስለሚረዳ ችግር የለም። ወላሂ እኮ ነብዩ በመቃብር ውስጥ አሁን እየተቀጣ ነው አይደል? ላዩ ላይ ስለሚያፈስ እንትኑ። አረ ችግር የለም እሱን ተው። አሁን አንድ ጥያቄ ልጠይቅ እኮ ነብዩ ስለሚያፈስ። አይ ችግር የለውም ሳይሆን ሜይ ቢ ሱናን አናሳይ 296 አንዴ ክፈትለት ክርስቲያን። ችግር የለውም ካልክማ እኔ ከፋብሃለሁ። አይ 296 አንዴ ክፈተው። I used to scrub the janaba on another occasion. She said, semen from the garment of the messenger of Allah. ካላህ ነብይ ልብስ ላይ ጀናባውን ስፐርሙን እፈትግለት ነበር ብላል። ያ ሰውዬ ኡስታዙ ትፈትግለት ነበረ። እናታችን አይሻ ረዲየላሁ ዐንሃ ከነቢያችን ልብስ ላይ ስፐርሙን ትፈትግለት ነበረ ብሎ ገልጦታል። ኤኔስ ትፈትግለት ነበረ። ልብሱን የሚነካው ከሆነ የሚዝረከረክ ከሆነ መቃብር ቅጣት ይገጥመዋል ብለህናል። እንግዲህ መሐመድ ከሰሜን እስከ ደቡብ የሚሰማ ድምፅ እያስጮኸ ነው ማለት ነው በመቃብር ቅጣት ምክንያት። ኤኔስ ቀጥል። እሺ ጥያቄው አንተ ምንድን ነው የምታመልከው? ኢየሱስን ነው የምታመልከው? እሺ እግዚአብሔርን። ኢየሱስስ? እግዚአብሔርን። ቀጥል። ምንድን ነው ጥያቄ? ኢየሱስ ፈጣሪ ነው ብለህ አይደለም የምታምነው? አዎ በሚገባ። ጥያቄውን አንተ ራስህ ነው። እሺ ኢየሱስ ፈጣሪ ነው ብለህ የምታምን ከሆነ እንዴት ከማርያም ይወለዳል? ኦኬ እንዴት ይወለዳል ስትል እንዴት ፈጣሪ ሆኖ እንዴት ፈጣሪ ሆኖ ከፍጡራን ይወለዳል? ትክክል። ፈጣሪ ከሆነ እንዴት ይወለዳል? አዎ መልካም። ከእሷ መወለዱ አሁን ምንድን ነው የከበደህ ነገር?
እንዴት ፈጣሪ ይፈጥራል እንጂ እንዴት ከሰው ይወለዳል ወይ? ኦኬ ምኑን አሁን መወለዱን የከበደ ፈጣሪ ከሆነ እንዴት ይወለዳል የሚለው ከበደ ማለት ነው ነው ወይንስ ሆዷን አሰብከውና ጠባብ ነው አይነት አስበኸው ነው? ኢንቴንሽንን በደንብ እንዳገኘው ነው እሱን ነው። ኦኬ እንዴት ይወለዳል ፈጣሪ እንዴት ይወለዳል ለማለት ነው። እስቲ መልካም ኦኬ መወለድ የሚለውን በደንብ አስብ፣ በደንብ እንትን በለው። ኢየሱስ ክርስቶስ ከማርያም ክርስቶስ አምላክ ነው። አምላክ እንደመሆኑ እሷንም ፈጥሯታል። እሷን የፈጠራት አምላክ ልብ በል ከእሷ በስጋ ተወልዷል። እሷን አስገኛት፣ በደንብ አስተውል። እሷን አስገኛትና እሱ በሁሉ የነበረው በሁሉ ያለው ሁሉን የፈጠረው ሁሉን ያስገኘው መለኮት በሁሉ ሞልቶ ያለው ነገር ግን ቃል በተለየ አካሉ ከእሷ ደግሞ ተወለደ። እሷን ፈጠራት፣ እሷን አስገኛት። ስጋ ያልነበረው ቃል ስጋ አልነበረው፣ መለኮት ብቻ ነበረ፣ መንፈስ ብቻ ነበረ፣ በሁሉ የሞላ ነበረ። በተለየ አካሉ ግን ከእሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ተገለጠ። ከእሷ ተገለጠ፣ ከእሷ ተወለደ። በሁሉ የሞላው ሁሉን የፈጠረው ሁሉን ያስገኘው የማይታየው የማይዳሰሰው በጠባብ ደረት በአጭር ቁመት ተወሰነ ማይወሰነው በዛ በምታየው ክርስቶስ በሚባለው እንደኛ ሰው ተባለ። ለምን? ከማርያም ስጋና ደም ተካፈለና የመለኮት ሙላት በሰውነቱ ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደሚናገረው በስጋ ተገለጠ ከሷ። ስለዚህ ስጋና ደምን ከሷ ተካፍሎ በስጋና ደም ተገለጠ ማለት ነው። ሆዷ ጠባብ ስለሆነ አንድም እንዴት ከሷ ይወለዳል አልከን። ቃል እሷን የፈጠረ ነው። በደንብ አስብ፣ በደንብ አስተውል። ያ የምታየው ክርስቶስ ሰው ነው። ፍጹም ሰው ፍጹም አምላክ ነው። አምላክ በስጋን የተገለጠው ከሷ። እንዳንተ ስጋ ብቻ አይደለም፣ ቃል የተዋሃደው ነው። ስግው ቃል ነው። ስግው ቃል እንደመሆኑ ቃል ሁሉን የፈጠረ ሁሉን ያስገኘ ነው። እሷንም ጭምር የፈጠራት ነው። እሷንም ያስገኛት ነው። እሷንም የፈጠራት እሷንም ያስገኛት ከሆነ ግን ያ ስጋው ካየኸው የሚታይ ነው፣ የሚዳሰስ ነው፣ አጭር ቁመት ጠባብ ደረት ያለው ነው። ቃል ግን የሚዳሰስ የሚነካ የሚታይ አይደለም። ያ የማይታየው የማይዳሰሰው የማይነካው በሚነካ በሚዳሰስ በሚታይ በዛ የመለኮት ሙላት ሞልቶት ተገለጠ። ብረት አለ። ለምሳሌ ብረት በሳት ሲግል ብረቱ ላይ እሳቱን ታየዋለህ። ብረቱን ከእሳቱ ግን አነጥለውም። ስትመታው ብረቱን ነው የምመታው ወይንስ እሳቱን? አልነጠልከውም፣ አይነጠልም። ከተዋህዶ በኋላ ስጋና ነፍስ ብለን ነጣጥለን እንትን አንልም። ከሁለት አካል አንድ አካል ስለሆነ ማለት ነው። ስለዚህ በስጋ ተገለጠ ብለን የምንናገረው ያንን ነው። እንዴት በሆዷ ጠባብ ነው ምናምን ላልከው ርቀቱን ሳይለቅ በእሷ ተገለጠ። ስፋቱን ሳይለቅ በእሷ በአጭር ቁመት በጠባብ ደረት ተገለጠ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ስትመለከት እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁ ገለጠው ይላል። አንድያ ልጁ ተረከው ይላል። ያ በሁሉ የሞላው መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ወደ ሰማይ በወጣ አንተ በዛ ነው፣ ወደ ምድር ብበር አንተ በዛ አለ የተባለው በዛ በአብ ቀኝ ያለው የአብ የአብ ቃሉ በአብ እቅፍ ያለው ስቲል ርቀቱን ሳይለቅ ስፋቱን ሳይለቅ በእሷም ተገለጠ ማለት ነው። አይ እዛ የለም እዚህ አለ ምትለው አይደለም ማለት ነው። ነገር ግን በሚታይ በሚዳሰስ ስጋ ተገለጠ። ያ ተካፍሎ ስጋና ደምን ተካፍሎ የተገለጠው ማን ነው? ስግው ቃል ከሶስት አካል አንድ አካል ከሶስቱ አካል ቃል በስጋ ተገለጠ ማለት ነው። ወይንም ደግሞ የአብ አስቀድሞ ሁለት ልደቶች አሉ። ክርስቶስ አስቀድሞ ከአብ የተወለደው
ወልድ ቃል በስጋ ተገለጠ። ስለዚህ የእሷ ሆድ እኮ ጠባብ ነው፣ እንደዛ ማለት አይደለም። ስቲል በዓለም የሞላ ነው። ዮሐንስ ይናገራል። ልክ አሁን ለምሳሌ እኛ ማርያምን ሆዷ ከሰማይም ለአምላክ ስፋትና ጥበብ ብሎ የሚነገረው ለግዑዝ ነገሮች ነው። አምላክ ግዑዝ ቦዲ የለውም። እንደኔና እናንተ ግዝፈት ያለው ምናምን አይደለም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚናገረው ያ መንፈስ የሆነው እችኛዋ ትጠበኛለች መግባት አልችልም፣ ይሄኛው ሰፊ ነው ያስገባኛል የሚል አይደለም። ይሄኛው ይጠባዋል ይሄኛው ይሰፋዋል የሚባለው ለግዑዝ ነገር ነው። ከሌሊቱ 1/3 ሰዓት ላይ አላህ ወደ ቅርቢቱ ሰማይ ይመጣል ይላል። ቅርቢቱ ሰማይ ማለት እችኛዋ ምናያት ነች፣ ሰማይ ዱንያ ማለት ነው። ከዛ በላይ 7 ሰማያቶች አሉ። ከዛ በላይ አርሽ አለ። ከአርሽ በላይ ነው አላህ ብለህ ታምናለህ። ሱረቱ ኑስ 3ኛው አያ፣ ሱረቱ ጣ 5ኛው አያ፣ ሱራ 7 54 ላይ እንደዛ እንደምታምኑት አራማኑ አለል አርሽ እስተዋ ብለህ ታምናለህ። ነገር ግን ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል ብለህ ካመንክ፣ ስለዚህ ሰማይ ውስጥ መጣ ማለት ነው፣ ገባ ማለት ነው። ከአርሽ በላይ ሳለ የለም ብዬ ብጠይቅህ ምላሽን እንደ አቂዳህ ሊለያይ ይችላል። ነገር ግን ስቲል ፍጡር ውስጥ ገባ ማለት ነው። ወደዚች ሰማይን እንደ ሆድ አድርገህ ሳላት፣ እንደ ማርያም ሆድ አድርገህ ሳለው ሰማይን ገባ ማለት ነው። ገብቶ ወጣ። አስቀድሞ የለም ማለት ነው። ኦኬ፣ ሰማይ ውስጥ ከገባ ሰማይንስ ማን ፈጠረው እንበል እንደዛ። እንደገና ደግሞ ቡሃሪ 48 ላይ ስትመለከት ምን እንበል ሱረቱ ሂጅር ላይ ስትመለከት 26 አያ፣ ሱረቱ ሂጅር 33 አያ አደምን ይፈጥረዋል። ከፈጠረው በኋላ ምን ያደርጋል? በጥቁር በጭቃ ነው የፈጠረው፣ አብኩቶ ማለት ነው። ስለዚህ ጭቃው ነክቶታል። እንዴት ጭቃ ነካው እኮ ፈጣሪን እንዴት ጭቃ ምናምን ነገር እንበል። ስለዚህ በስጋ ከእሷ ተገለጠ። ግን ፕሪሳይስ የሆነ ምላሽ ተጨማሪ ልስጥ። መነካካቱ ከሆነ የከበደ ሆድ ውስጥ መግባት ከሆነ ኦኬ፣ አደምን እኮ ለመፍጠር እኮ አስቀድሞ ጥቁሩን ጭቃ የሚገማ ነው የሚለው። ከሚገማ ጭቃ በሁለት እጆች የፈጠርኩት ይላል። ኦሪጂናል ሲፈጥረው አንድ ሸክላ ሰሪው ሰሪዬን ለምን ሰራኸኝ አይለውም ይላል መጽሐፍ ቅዱስ። እንደ ሸክላ ነን እኛ። ስለዚህ ሸክላ ነኝ ብለህ ካሰብክ፣ ሰሪዬ ደግሞ አምላኬ ነው ብለህ ካሰብክ፣ በሚገማ ጭቃ ነው የሰራኝ ብለህ ካሰብክ፣ ሸክላ ከሆንክ በኋላ ከሰራ ወዲያ ገብቶ ቢወጣብህ ምንድን ነው የከበደ? ገና እኮ ስትሰራ ሱረቱ ሂጅር 26ኛዋ ላይ በሚገማ ጭቃ፣ ሱረቱ ሳድ 75ኛዋ ላይ በሁለት እጆቼን የሰራሁት ይላል። አታሪ ከሆንክ በእጆቹ ሰርቶታል አብኩቶ ብለህ ታምናለህ። መነካካቱም ደግሞ ሚሽካት አልመሳቢ 119 ላይ አደምን ትከሻውንም ግራውንም ቀኙንም ነክቶታል። ስለዚህ መግባቱ ከሆነ የከበደ ሰማይ ውስጥም ይገባል። መግባቱ ከሆነ የከበደ ቡሃሪ 48 ላይ ደግሞ ገሃነም ውስጥ ይገባል። ገሃነም ውስጥ ደግሞ የዝቁም መግልና እጣቢ ነው ያለው ይላል። ሱረቱ ሐቅ ከ37 እስከ 40 አካባቢ ይመስለኛል። እዛ ውስጥም ይገባል እግሩ። ምንም የሚከብድ ነገር የለው ማለት ነው። ሰው አሁን ማሰሪያውን ልስጥ። ቃል በስጋ ተገለጠ። ሎክ ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን ታስገኘ ሁሉን ከፈጠረ በኋላ ግን በስጋ ተገለጠ። በስጋ ተገለጠ ማለት ነው። ለምሳሌ ቁርአን አለ። አንተ ያላ ቃል ነው ብለህ ታምናለህ። ቁርአን ወረቀቱ ፍጡር ነው፣ ቁርአን ግን ፍጡር አይደለም ትላለህ። ያላ ቃል ልክ በደንብ አስተውል። ያላ ቃል የአብ የባህሪ ቃሉ ፍጡር አይደለም ብለን እናምናለን። አንተ አምላኬ የምትለው ደግሞ አላህ ቃሉ ፍጡር አይደለም ብለህ ታምናለህ። የኛ የአምላካችን ቃል ኢየሱስ ክርስቶስ በስጋ ሲገለጥ ነው ብለን እናምናለን። ስጋውን ከማርያም ተካፈለና በሱ ተገለጠ ብለን እናምናለን ተዋህዶ። እናንተ ደግሞ የአምላካችን ቃል አላህ ቁርአን ነው ብላችሁ ታምናላችሁ። እናንተ ያላ ቃል ቁርአን ነው ትላላችሁ። እኛ ኢየሱስ ላይ ሲሆን ለምን ይከብዳል ታዲያ? ቁርአን የሞተ እንስሳት ቆዳ ላይ ተጽፏል እኮ ፍጡር ያልሆነው ያላ ቃል ማለት ነው። ስለዚህ ቁርአን ፍጡር ነው ወይ ስለ ፍጡር አይደለም ትለኛለህ። በቂያማ ቀን ደግሞ ምን ሆኖ ይመጣል? ሰው ሆኖ ይመጣል ቁርአን።
ኢንካርኔሽን ያደርግና ፍጡር ያልሆነው ያለ አካል መዓት ሰው ሆኖ ገና ይመጣልሃል። ያንተ የእኛስ የአብ የባህሪ ቃሉ በስጋ ተገለጠ። በጣም ኢዚና ቀላል ነው እና ይሄን ይመስላል። ባለቤት ያሰማልን። እሺ ወደ ቶፒኩ መልሱት። ቶፒኩ ላይ እንመለስና የመቃብር ቅጣት ላይ ነበር ከወንድማችን ጥያቄ በፊት ማለት ነው። እዛ ላይ እንመለስና ሜቢ አመዲን የኛ ጥያቄ ስጋ ይበሰብሳል አይበሰብስም? የሰው ልጅ ሲቀበር ወይም ደግሞ መቃብር ውስጥ ሲገባ ሰው ይበሰብሳል? እኛ ይሄን አልናውቅማ። ይሄን እኮ እውቀት የለንም። ለምሳሌ አልቀረንም። ይሄን የተወሰነ ነው ቀረ ነው። እዚህ ጋር የሚወጡት ሁሉም ይሄን ያልቀሩ ናቸው። አይ ስለ አንተ ተናገር፣ ስለ ሌሎቹ አትናገር። ሌሎቹ ስለሚያውቁ ማለት ነው። አንተ አታውቅም ማለት ሌሎቹ አያውቁም ማለት አይደለም። ግን ምንድነው እንደ አጠቃላይ አስተምሩንም አላስተማሩንም እኛ እንደዚህ አይነት ነገር አንማርም ያልከውን እሺ ልቀበልህ እችላለሁ፣ ችግር የለውም። ግን ሜቢ የተማሩ ስለሚኖሩ እነሱን ወክለህ አትናገር። ስለዚህ የሰው ልጅ አሁን መቃብሩ ሲቀበር አፈር ውስጥ ሲገባ አይበሰብስም ማለት ነው ብለን የምታስበው አንተ የምታስበው ወይም የምታምነው ምንድን ነው? አይ ያላወኩትን ነገር እንዴት እኛ የምናምነው ከቁርአን ከሐዲስ ነው። የሆነ ሰው የሰው ልጅ ያላየሁትን ነገር አጽም ምናምን አይታጣቅም፣ ያልሰሙትን ነገር መናገር አልችልም። አጽም ምናምን አይታጣቅም። ሰው ብዙ አድማጭ አለ። ምን የሰው ልጅ ሞቶ ተቀብሮ አይቻልም። እሺ ወንድማችን ችግር የለውም። የምጠይቅን ጥያቄ ካላወቃችሁ አናስጨንቃችሁም።